በዓለም ፖለቲካዊ መድረክ ላይ የማይታሰቡና ታሪክ የማይረሳቸው ግዙፍ ፍጥጫዎች የሚከሰቱባቸው ጥቂት አጋጣሚዎች አሉ። ዛሬ የምንገኝበት ወቅት ደግሞ አንዱና ዋነኛው ነው። በአንድ በኩል በዋሽንግተን ዲሲ የሚገኘው የዓለም የኃይል ማማ ዋይት ሃውስ፣ በሌላ በኩል ደግሞ በሮም እምብርት የሚገኘውና የ1.4 ቢሊዮን ካቶሊኮች መንፈሳዊ መሪ መንበር የሆነው ቫቲካን ፊት ለፊት ተፋጠዋል። የሰይፍና የመስቀል ትንቅንቅ የሚመስል የትራምፕን አሜሪካ ፈርስት ፖሊሲና የቫቲካንን ዓለም አቀፋዊ የሰላም ወንጌል ፊት ለፊት ያላተመ ታሪካዊ ክስተት እየተስተናገደ ነው። ፕሬዝዳንት ዶናልድ ትራምፕ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ላይ የሰነዘሩት አዲስና እጅግ ጠንካራ ትችት በሁለቱ መንግስታት መካከል ያለውን ግንኙነት ታይቶ በማይታወቅ መልኩ ወደ ታችኛው ዝቅተኛ ደረጃ ላይ አውርዶታል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በዋይት ሃውስና በቫቲካን መካከል ያለውን የከረረ ውጥረት ለማርገብ ወደ ሮም ሊያቀኑ ጥቂት ቀናት ሲቀሩ ፕሬዝዳንት ዶናልድ ትራምፕ በጳጳሱ ላይ አዲስ የቃላት ናዳን አውርደዋል። ትራምፕ ለወግ አጥባቂ የራዲዮ ጋዜጠኛው ሂዊ ሄውት በሰጡት ቃለ መጠይቅ ጳጳሱ ኢራን የኒውክሌር መሳሪያ እንዲኖራት ይስማማሉ የሚል እጅግ አደገኛና አስደንጋጭ ክስን ሰንዝረዋል። ርዕሰ ሊቃነ ጳጳሱ ኢራን የኒውክሌር መሳሪያ መያዟ ምንም አይደለም ብለው ማውራትን ይመርጣሉ። ይህ ደግሞ እጅግ አደገኛ ነው ያሉት ትራምፕ የጳጳሱ የውጭ ፖሊሲ አቋም ካቶሊኮችንና ብዙዎችን ለከፍተኛ አደጋ እያጋለጠ መሆኑን በቁጣ ገልጿል። ይህ የአሜሪካው ፕሬዝዳንት በቀጥታ በዓለም ካቶሊኮች መንፈሳዊ መሪ ላይ እንዲህ ያለውን ክስ ሲሰነዝሩ በታሪክ እጅግ አልፎ የሚታይና ለዲፕሎማሲው ዓለም ትልቅ ድንጋጤን የፈጠረ ክስተት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ግን ለትራምፕ ክስ ምላሽ ለመስጠት ብዙም አልቆዩም። በሮም ደቡባዊ ክፍል በሚገኘው የርዕሰ ሊቃነ ጳጳሳቱ መኖሪያ ካስቴል ጋንዶልፍ ደጅ ላይ ለጋዜጠኞች በሰጡት ምላሽ የትራምፕ ንግግር ከእውነት የራቀ መሆኑን በጽናት ገልጸዋል። ማንም ሰው ወንጌልን ስለሰበኩ ሊተቻኝ ቢፈልግ ይህንን በእውነት ላይ ተመስርቶ ሊያደርገው ይገባል ያሉት ጳጳሱ ቤተ ክርስቲያኒቱ ለዘመናት ማንኛውንም አይነት የኒውክሌር መሳሪያ ስትቃወም መቆየቷንና በዚህ ላይ አንዳችም ጥርጣሬ ሊኖር እንደማይገባ አረጋግጧል። ጳጳሱ የፈጣሪ ቃል ያለውን ዋጋ ዓለም እንዲያዳምጠው ተስፋ አደርጋለሁ በማለት ትራምፕ ጦርነትን ለማጽደቅ የፈጣሪን ስም መጠቀም የለባቸውም የሚል ስውር መልእክትን አስተላልፏል። ይህ የጳጳሱ ምላሽ ለትራምፕ አስተዳደር ትልቅ የሞራል ተግዳሮት ሆኗል። ይህ የቃላት ጦርነት እየተካሄደ ያለው የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከጳጳሱ ጋር በዛሬው ዕለት ለሚያደርጉት ታሪካዊ ቀጠሮ ወደ ጣሊያን ለማቅናት በዝግጅት ላይ ባሉበት ወቅት ነው። ሩቢዮ በሁለቱ ወገኖች መካከል ያለውን ጥልቅ ክፍተት ለመዝጋት ቢሞክሩም ትራምፕ ግን ሁኔታውን ይበልጥ እያወሳሰቡት ይገኛሉ። ማርኮ ሩቢዮ ራሳቸው ካቶሊክ በመሆናቸው በፕሬዝዳንታቸውና በሃይማኖታዊ መሪያቸው መካከል ያለውን ውጥረት ማርገብ ለሳቸው እጅግ ፈታኝ የሆነ የዲፕሎማሲ ስራ ነው። ሩቢዮ ፕሬዝዳንቱ ያሉት ኢራን የኒውክሌር መሳሪያ መያዝ የለባትም ነው። ምክንያቱም ያንን መሳሪያ ብዙ ካቶሊኮችና ክርስቲያኖች ባሉባቸው ቦታዎች ላይ ሊጠቀሙበት ይችላሉ በሚል የትራምፕን ንግግር ለማለሳለስ ቢሞክሩም በትራምፕ ማህበራዊ ሚዲያ ገጽ ላይ የሚሰነዘሩት ጥቃቶች ግን የሩቢዮን ስራ ከንቱ እያደረጉት ይገኛሉ። ትራምፕ ባለፈው ሚያዝያ ወር በጳጳሱ ላይ በሰነዘሩት ትችት በቺካጎ የተወለዱትን ጳጳስ በወንጀል ላይ ደካማና ለውጭ ፖሊሲ እጅግ አስከፊ ሲሉ ጠርተዋቸው ነበር። ይህ ጥቃት በአሜሪካ በሚገኙ ወግ አጥባቂ ካቶሊኮች መካከልም ትልቅ ክፍፍልም ፈጥሯል። ጳጳሱና ተወካዮቻቸው በተለይም የአሜሪካው ጳጳሳት አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት በተደጋጋሚ በመቃወም ለሰላም ጥሪ እያቀረቡ ይገኛሉ። ፖፕ ሊዮ 14ኛ በቅርቡ ወደ አፍሪካ ባደረጉት ጉዞ ጦርነትን የሚደግፉ አምባገነኖችን በንግግራቸው አውግዘዋል። ምንም እንኳን ጳጳሱ በኋላ ላይ ንግግሬ ትራምፕን ለማጥቃት አይደለም ቢሉም ዋይት ሃውስ ግን ንግግሩን እንደ ግል ጥቃት ነው የቆጠረው። ማርኮ ሩቢዮ ወደ ሮም ሲያቀኑ አጀንዳቸው ስለ ኢራን ጦርነት ብቻ ሳይሆን ስለ አፍሪካ ሰብአዊ እርዳታ፣ በኩባ ስላለው የምግብ እጥረትና ስለ ሃይማኖት ነጻነት ጭምር እንደሆነ ተገልጿል። ሆኖም ግን የኢራን ጉዳይ እንደ ትልቅ ግርዶሽ በውይይቱ ላይ ጥላ ማጥላቱ አይቀሬ ነው። ትራምፕ ጳጳሱ ኢራን ኒውክሌር እንድትይዝ ይስማማሉ ማለታቸው በጳጳሱ ዘንድ ከፍተኛ ቅሬታን ፈጥሯል። በቫቲካንና በአሜሪካ መካከል ያለው የግንኙነት ታሪክ ውስጥ እንዲህ ያለ ዝቅተኛ ደረጃ ላይ ደርሶ እንደማያውቅ የቫቲካን ባለስልጣናት በምስጢር ይናገራሉ። አሜሪካ በኢራን ላይ የጣለችው የባህር ከበባና የፕሮጀክት ፍሪደም ዘመቻ በጳጳሱ እይታ ዓለምን ወደ ታላቅ ጥፋት የሚመራ እርምጃ ነው። ይህ ሁሉ ፍጥጫ የሚካሄደው አሜሪካ በመካከለኛው ምስራቅ ታላቅ የጦርነት እሳት ውስጥ በገባችበት ወቅት ነው። ዶናልድ ትራምፕ በኢራን ላይ የከፈቱት ጦርነት ያለ ኮንግረሱ ፈቃድ መሆኑና የነዳጅ ዋጋ $126 ደርሶ ዓለምን ማስጨነቁ በጳጳሱና በትራምፕ መካከል ያለውን የሞራል ልዩነት ይበልጥ አጉልቶታል። ትራምፕ ስልጣኔው ይጠፋል እያሉ ሲዝቱ፣
ጳጳሱ ደግሞ ሰላም ወንጌላችን ነው እያሉ ይሰብካሉ። በትራምፕ እይታ ጳጳሱ ለአሜሪካ ብሔራዊ ደህንነት እንቅፋት ናቸው። በጳጳሱ እይታ ደግሞ ትራምፕ የዓለምን ሰላም አደጋ ላይ የሚጥሉ አምባገነን መሪ ናቸው። በሮም የሚገኘው የአሜሪካ አምባሳደር ጥልቅ የሆነ ክፍተት የለም፣ አለመግባባቶች በውይይት ይፈታሉ ቢሉም በሜዳው ላይ ያለው እውነታ ግን ተቃራኒው ነው። አሜሪካ በመካከለኛው ምስራቅ ለምታደርገው እንቅስቃሴ የቫቲካንን የሞራል ድጋፍ ትፈልጋለች። ቫቲካን ግን ይህንን ድጋፍ ለመስጠት ፍጹም ፈቃደኛ አይደለችም። የትራምፕ ጥቃት በአሜሪካ ካቶሊክ መራጮች ላይ የሚያሳድረው ተጽዕኖም ቀላል የሚባል አይደለም። ማርኮ ሩቢዮ ወደ ቫቲካን ሲገቡ ጳጳሱን ለኢራን ያደላሉ በሚል የከሰሱትን ፕሬዝዳንት ወክለው መቅረባቸው በዓለም ዲፕሎማሲ ታሪክ እጅግ አስቸጋሪ ተልዕኮ ሳይሆን አይቀርም። በዋሽንግተን እና በቫቲካን መካከል የተቀሰቀሰው ይህ ታሪካዊ እሳተ ገሞራ አሁን ከዲፕሎማሲያዊ መድረክ አልፎ ወደ አሜሪካ የምርጫ ካርታ ውስጥ ዘልቆ ገብቷል። ፕሬዝዳንት ዶናልድ ትራምፕ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ላይ የሰነዘሩት ጠንካራ ትችት በቀጥታ የሚጋጨው ከሚመጣው ወሳኝ የአጋማሽ ዘመን ምርጫ ጋር ነው። በአሜሪካ ፖለቲካ ውስጥ ካቶሊካውያን መራጮች የሰልፉን አቅጣጫ የሚቀይሩ፣ መንግስታትን የሚያፈርሱና የሚገነቡ የንጉሥ አንጋሾች ተደርገው ይወሰዳሉ። ትራምፕ በጳጳሱ ላይ የከፈቱት የቃላት ጦርነት በፖለቲካ ተንታኞች እይታ በራስ ላይ የሚተኮስ ጥይት ወይንም የፖለቲካ ራስን ማጥፋት ሊሆን እንደሚችል የሚገልጹ ስጋቶች እየተደመጡ ነው። በሚቀጥሉት ወራት በሚካሄደው በዚህ የአጋማሽ ዘመን ምርጫ የሪፐብሊካን ፓርቲ በኮንግረሱና በሴኔቱ ያለውን የበላይነት ለማስጠበቅ የካቶሊክ መራጮችን ድጋፍ አጥብቆ ይፈልጋል። እንደ ፔንሲልቬኒያ፣ ዊስኮንሲን እና ሚቺጋን ባሉ ወሳኝ በሆኑና ስዊንግ ስቴትስ ተብለው በሚጠሩት ግዛቶች ውስጥ የካቶሊክ ማህበረሰብ ቁጥር እጅግ ከፍተኛ ነው። ትራምፕ ጳጳሱን ለኢራን ኒውክሌር ይደግፋሉ ብለው ሲከሱ በእነዚህ ግዛቶች የሚገኙ በሚሊዮን የሚቆጠሩ ካቶሊኮች በሃይማኖታዊ መሪያቸውና በፖለቲካዊ ምርጫቸው መካከል ተወጥረው እንዲቀሩ ያደርጋቸዋል። ጳጳሱ ትራምፕ እውነትን እየተናገሩ አይደለም ብለው በይፋ ምላሽ መስጠታቸው ለዲሞክራቶች ትልቅ የፖለቲካ መሳሪያ ሆኖላቸዋል። ዲሞክራቶች ይህንን አጋጣሚ በመጠቀም ትራምፕን የዓለምን የሞራል መሪ የሚሳደቡና ለሰላም ደንታ የሌላቸው አድርገው በመሳል የካቶሊኮችን ድምፅ ወደ ራሳቸው ለማዞር ደፋ ቀና እያሉ ይገኛሉ። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም ወደ ሮም የሚያደርጉት ጉዞ ከዲፕሎማሲያዊ ይዘቱ ይልቅ የምርጫ ቅስቀሳና የጉዳት ቁጥጥር ስራው ያመዝናል። ሩቢዮ ራሳቸው ካቶሊክ በመሆናቸው በሪፐብሊካን ፓርቲ ውስጥ የካቶሊኮች ድምፅ ተወካይ ተደርገው ስለሚታዩ በጳጳሱና በትራምፕ መካከል ያለውን ቁስል ካልፈወሱ ለፓርቲያቸው በአጋማሽ ዘመን ምርጫ ላይ መርዶ ሊሆን እንደሚችል ያውቃሉ። ሩቢዮ በቫቲካን የሚያደርጉት ቆይታ ጳጳሱን በማባበልና የአሜሪካን ፖሊሲ ይበልጥ በማለሳለስ በሀገር ውስጥ ያሉ ካቶሊኮች በሪፐብሊካን ላይ ያላቸውን እምነት እንዲያጡ ለማድረግ ይጥራሉ። ትራምፕ ግን በማህበራዊ ትስስር ገጻቸው የሚያወርዱት የትችት ናዳ የሩቢዮን የምርጫ ስልት በየቀኑ አደጋ ላይ እየጣለው ይገኛል። በአሜሪካ የካቶሊክ ጳጳሳት ጉባኤ ውስጥም ከፍተኛ መከፋፈል ታይቷል። አንዳንድ ወግ አጥባቂ ጳጳሳት በትራምፕ ለስላሳ ኃይል ቢደነቁም አብዛኛው ግን ርዕሰ ሊቃነ ጳጳሳቱ በግልጽ ሲጠቁ ዝምታን መምረጥ አልቻሉም። ይህ በሃይማኖታዊ መሪዎች መካከል የሚፈጠረው ሽኩቻም በቀጥታ ወደ ምዕመናኑ ዘልቆ በመግባት ምርጫውን የእምነትና የፖለቲካ ፍልሚያ እያደረገው ነው። ትራምፕ ጦርነቱን ለማጽደቅ የሚጠቀሙበት የፈጣሪ ስም አሁን በቫቲካን ተቀባይነት ማጣቱ ለሪፐብሊካኖች ትልቅ የሞራል ኪሳራ ነው። ካቶሊኮች በተለምዶ እንደ ጽንስ ማቋረጥ ባሉ ጉዳዮች ከሪፐብሊካን ጋር ቢቆሙም አሁን ግን የቤተ ክርስቲያናቸውን መሪ ሲዋረዱና ለሰላም የቆመው ጳጳስ የኢራን ደጋፊ ተብለው ሲፈረጁ ምርጫቸው ወደ ዲሞክራቶች ሊያዘነብል ይችላል። በቀጣይ የሚጠበቀው ትዕይንት አሜሪካ በኢራን ላይ የምትወስደው ወታደራዊ እርምጃ ከአጋማሽ ምርጫው ውጤት ጋር በቀጥታ የተሳሰረ መሆኑ ነው። ትራምፕ ምርጫው ከመድረሱ በፊት በኢራን ላይ ድል ተቀዳጀሁ ለማለት ቢቸኩሉም የጳጳሱ ተቃውሞና በካቶሊክ መራጮች ዘንድ የሚታየው ቅሬታ ግን መንገዱን እሾህ አድርጎባቸዋል። ሩቢዮ ከቫቲካን የሰላም ፎቶግራፍ ይዘው ካልተመለሱ የአጋማሽ ምርጫ ውጤት ለትራምፕ አስተዳደር ትልቅ የተቃውሞ ድምፅ ሊሆን ይችላል። በፕሬዝዳንት ዶናልድ ትራምፕ እና በርዕሰ ሊቃነ ጳጳሳት ሊዮ 14ኛ መካከል የተጀመረው ይህ ታሪካዊ ፍጥጫ አሁን ካለበት የቃላት ንትርክ አልፎ ወደማይመለስ ዲፕሎማሲያዊ ስምጥ ሊያመራ እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። ይህ የሰይፍና የመስቀል ትንቅንቅ በቀጣይ ቀናትና ሳምንታት ውስጥ ሊያስከትላቸው የሚችላቸው በርካታ አስገራሚና አስደንጋጭ ክስተቶች ይጠበቃሉ። ማርኮ ሩቢዮ ወደ ሮም በሚያቀኑበትና ከጳጳሱ ጋር ፊት ለፊት በሚገናኙበት በዚህ ወሳኝ ወቅት ዓለም አቀፉ ማህበረሰብ የሚከተሉትን ነጥቦች በጉጉትና በስጋት ይጠብቃል። በመጀመሪያ የሚጠበቀው ትልቁ ክስተት የማርኮ ሩቢዮ የቀዘቀዘ አቀባበል ነው። ሩቢዮ ከጳጳሱ ጋር በሚያደርጉት ውይይት እንደወትሮ ሞቅ ያለ ዲፕሎማሲያዊ ሰላምታ ሳይሆን እጅግ በረዶ የመሰለና የቀዘቀዘ አቀባበል ሊገጥማቸው እንደሚችል ይገመታል።
ጳጳሱ በትራምፕ የተሰነዘረባቸውን ለኢራን ኒውክሌር ይደግፋሉ የሚል ክስ በዝምታ እንደማያልፉት ግልጽ ነው። ሩቢዮ በቫቲካን ኮሪደሮች ውስጥ በሚጓዙበት ወቅት የቫቲካን ባለሥልጣናት ያላቸውን ከፍተኛ ቅሬታ በተለያዩ ዲፕሎማሲያዊ ምልክቶች ሊያሳዩቸው ይችላሉ። ይህ ስብሰባ የሰላም ድልድይ ከመሆን ይልቅ አሜሪካ በጳጳሱ ላይ ለሰነዘረችው ውንጀላ የምታቀርበው የይቅርታ ወይንም የማስተባበያ መድረክ ሊሆን ይችላል። በሁለተኛ ደረጃ የአውሮፓና የቫቲካን የጋራ ግንኙነት መጠናከር ይጠበቃል። ትራምፕ ጣሊያንና ስፔንን ከንቱ ብለው በሰደቡበትና ጳጳሱንም ባጠቁበት በዚህ ወቅት የአውሮፓ መሪዎች ከቫቲካን ጎን በመቆም አዲስ ግንባር ሊፈጥሩ ይችላሉ። በተለይም የጀርመኑ መሪ ፍሬድሪክ ሜርዝ አሜሪካ ተዋርዳለች ካሉ በኋላ አውሮፓ ከቫቲካን ጋር በመሆን በመካከለኛው ምስራቅ ለሚካሄደው ጦርነት ገለልተኛ የሰላም መንገድ የመፈለግ ጥረቷን ታጠናክራለች። ይህም ማለት ቫቲካን ከአሜሪካ ቁጥጥር ውጪ የሆነ ከአውሮፓ ሀገራት ጋር የተቀናጀ የዲፕሎማሲ መስመር ትዘረጋለች ማለት ነው። ይህም ዋሽንግተን በአውሮፓና በካቶሊኩ ዓለም ላይ ያላትን ተጽዕኖ ክፉኛ ያሳጣታል። በሦስተኛ ደረጃ የሚጠበቀውና እጅግ አስደንጋጩ ሁኔታ በአሜሪካ ካቶሊክ መራጮች መካከል የሚፈጠረው ታላቅ ክፍተት ነው። ትራምፕ በጳጳሱ ላይ የሚሰነዝሩት ጥቃት በአሜሪካ በሚገኙ 70 ሚሊዮን የሚጠጉ ካቶሊኮች ዘንድ ትልቅ ውዝግብን ይፈጥራል። ወግ አጥባቂ ካቶሊኮች በትራምፕ ፖለቲካና በጳጳሱ መንፈሳዊ አመራር መካከል ተወጥረው ይቆያሉ። በቀጣይ የአሜሪካ የካቶሊክ ጳጳሳት ጉባኤ በትራምፕ ንግግር ላይ ጠንካራ መግለጫም ሊያወጣ ይችላል። ይህ ደግሞ በትራምፕ አስተዳደርና በሀገር ውስጥ ባሉ ሃይማኖታዊ ተቋማት መካከል የለየለት የእርስ በርስ ፖለቲካዊ ጦርነትን ሊቀሰቅስ ይችላል። ትራምፕ ጳጳሱ ላይ ያላቸውን ትችት ከቀጠሉ በምርጫው ወቅት የካቶሊኮችን ድምፅ ሊያጡ የሚችሉበት ዕድል ሰፊ ነው። በአራተኛ ደረጃ የቫቲካን አዲስ የሰላም ኢንሳይክሊካል ወይንም ይፋዊ ሰነድ ይጠበቃል። ፖፕ ሊዮ 14ኛ ትራምፕ ጦርነትን ለማጽደቅ የፈጣሪን ስም መጠቀማቸውን በመቃወም አዲስ መንፈሳዊ መመሪያ ሊያወጡ ይችላሉ። ይህ ሰነድ ጦርነትን በፈጣሪ ስም መባረክ ክህደት ነው የሚል ጠንካራ መልእክት ሊያስተላልፍ ይችላል። ይህም ትራምፕና የሪፐብሊካን ደጋፊዎቻቸው ለጦርነቱ የሚሰጡትን ሃይማኖታዊ ሽፋን ሙሉ በሙሉ ያፈርሷል። ቫቲካን ይህንን በማድረግ አሜሪካ በኢራን ላይ የምታደርገውን ወታደራዊ እርምጃ በዓለም ፊት ሞራል የሌለው ተግባር አድርጋ ልታስፈርጀው ትችላለች። ቫቲካን ከኢራን ጋር የምታደርገው ቀጥተኛ ድርድርም በዚሁ ሊታይ ይችላል። ጳጳሱ አሜሪካን በማለፍ በቴህራን ከሚገኘው የቫቲካን ተላላኪ በኩል ከኢራን መሪዎች ጋር ቀጥተኛ ግንኙነት ሊጀምሩ ይችላሉ። ይህ እርምጃ ለትራምፕ ትልቅ ውርደት ነው። ምክንያቱም አሜሪካ በከበባና በዛቻ ልታሳካ ያልቻለችውን የሰላም ጥረት ጳጳሱ በመንፈሳዊ ዲፕሎማሲ ሊያሳኩት መሞከራቸው የአሜሪካን ኃያልነት ጥያቄ ውስጥ ይከቷል። ጳጳሱ የሰላም መልእክተኛ በመሆን በቴህራንና በዋሽንግተን መካከል ምስጢራዊ የሰላም ድልድይ ለመሆን ጥረት ማድረጋቸው አይቀሬ ነው። በአጠቃላይ በዶናልድ ትራምፕና በርዕሰ ሊቃነ ጳጳሳት ሊዮ 14ኛ መካከል ያለው ፍጥጫ የዛሬዋ ዓለም ያለችበት የርዕዮተ ዓለምና የኃይል ሽኩቻን ቁልጭ አድርጎ የሚያሳይ ነው። ትራምፕ በጉልበትና በታሪፍ ዓለምን ሊገዙ ሲጥሩ፣ ጳጳሱ ደግሞ በሞራልና በወንጌል ሊመክቷቸው ቆርጠዋል። ማርኮ ሩቢዮ በሮም የሚያደርጉት ቆይታ ውጥረቱን ያረግበዋል ወይንስ ትራምፕ አዲስ የትችት ናዳን ያወርዱ ይሆን የሚለው ጥያቄ የብዙዎች ነው። ዓለም አቀፉ ፖለቲካ አሁን በዋይት ሃውስና በቫቲካን መካከል ባለ ቀጭን መስመር ላይ ቆሟል። ኳሷ አሁንም በትራምፕ ሜዳ ላይ ናት። ጳጳሱን ማጥቃት ይቀጥላሉ ወይንስ ለዲፕሎማሲያዊ ሰላም ዕድል ይሰጣሉ የሚለውን ጊዜው የሚመልሰው ቢሆንም የሰይፍና የመስቀል ፍጥጫው ግን አሁንም ተጀምሯል።